አሰላሙ አለይኩም ወራህመቱላሂ ወበረካቱ ክቡራትና ክቡራን እንደምን አላችሁ የሞዳ ዝግጅታችንን እየተከታተላችሁ ትገኛላችሁ የበዓል ማግስት ላይ ነው የምንገኘው አሁንም እንኳን አደረሳችሁ መባባል እንችላለን እንኳን አደረሰ የምንገኘው መቄዶንያ አረጋውያን ማዕከል ነው እዚህ ግቢ ውስጥ በርካታ አረጋውያን ይጦራሉ ብዙ አይነት በተለያየ ህመም ላይ ያሉ እዚህ ግቢ ውስጥ የተሰባሰቡ አረጋውያን አሉ በየአመቱ የበዓል ሲከበር ብዙዎች እየመጡ ለበዓል ዝግጅትም ይሁን ለሌላ ፌስቲቫል እየመጡ ለሰዎች እርዳታ ሲያደርጉ ምናምን እናውቃለን ዛሬ እዚህ ግቢ ያስገኘን ግን በጣም ለየት ያለ ነገር ነው የበዓል ማግስት እንደመሆኑ በበዓል ሰሞን ስለተፈጠረ ነገር ልንነግራችሁ ነውና ወንድማችን ኒዛሙዲን ብዙ ሚዲያ ላይ ያልታየ ብዙ ሚዲያ ላይ ያልታወቀ አንድ ነገር እዚህ ግቢ ውስጥ ሲያደርግ ነበር ለ5 አመታት ያህል መቄዶንያ አልተሳሳትኩም ለ5 አመታት ያህል መቄዶንያ እየመጣ አረጋውያንን ሲያለብስ ነበርና ይሄን ጉዳይ ለምን በመወዳችን አንቃኘውም ብለን ወንድማችን ኒዛሙዲንን እዚሁ ግቢ ውስጥ ለንዘይረው መተናል እንኳን ደህና ቆየን እንኳን አደረሰ በድጋሚ እንኳን አብራ አደረሰን እንኳን ደህና መጣችሁ ብያለሁ ምን ያህል ሰዎችን ነው የምታለብሰው ኒዛም እና ደግሞ ከመቼ ጀምሮ ነው እዚህ ግቢ እየመጣ አረጋውያንን ማልበስ የጀመርከው ከ5 አመት ጀምሮ ዘንድሮ ለ5ኛ ጊዜ ነው የምናለብሰው በየአመቱ አረፋ በዚሁ ቀን እኔ ሁሌ በዚህ ነኝ እኔ ብተው ራሱ እነሱ ብተውኛ አይመስለኝም በየአመቱ ተላምደናልና አረፋ ዒድን ብዙ ጊዜ ከዚህ ነው እየመጣሁ የማለብሰው እነሱም ለምዶኛል ሲጀምር አስታውሳለሁ በየአመቱ 50 ልጆችን 50 አረጋውያን አባቶችን በማልበስ ነበር የጀመርኩት ለተከታታይ 2 አመት ከዛ በኋላ በ3ኛው አመት 60 አለበስኩ በ4ኛው አመት 70 አለበስኩ ዘንድሮ 100 ለመሙላት ፋይት አደረኩ ዛሬ አዳር ሰርተን ራሱ 93 አለበስና አልহামዱሊላህ ረብል ዓለሚን 100 ሊሞላ 7 ቀረም በነገራችን ላይ በተርፍ ያዝ ነው ደብቄ ነው ያስኩት ወደ ሚዲያ አላወጣሁትም እኔ ከየቲሞች ጋር ተያይዞ ነው ተዋቋል አሁን ነው ምን ሰማውኛ ከየቲሞች ጋር ተያይዞ ነው ሚዲያው ላይ ምን ፖስተው ማለት ነው ይሄኛው ግን በቃ የአረጋውያን የትልልቅ ሰዎች ዑለሞችም ጭምር ስላለበት ዱዓው አውጥቶ ለሚዲያ ላይ ለማስጣት ያሳሳልፍናልና በጣም ነው ደብቄ ያስኩት ግን አካውን በኋላ እኛ እንናፍቃቸዋለን ሰው ይናፍቃቸዋል ሰው ይርባቸዋል የሱና ልብስ የመስገጃ ልብስ ይናፍቃቸዋልና ያ ነገር በጣም ስለሚናፍቃቸው እንጠቀምባቸው ነው ማለት እየመጣን እነሱን በመዘየር በቃ ዱንያ አኸራችን እንከስብ ሰው ይርባቸዋል እየመጣን እንዘይራቸው የሱና አልባሳት ሙስሊሞችን እኮ ነው እኔ አሁን አረፋ ስለሆነ ረመዳን ስለሆነ እየመጣ ዘይራቸዋለሁ አረፋ ሲሆን እየመጣው አለብሳቸዋለሁ ግን ለሙስሊሞቹ ብቻ አይደል እዚህ ቤት በየትኛውም ጊዜ ይመጣሉ በእነሱ በዓልም በሌላም ጊዜ ቢሆን ይመጣሉና ምናልባት ሳይድድም እንዳይመስልባቸው ይሄን ነገር ማሳወቅ ፈልጋለሁ በተረፈ እነሱ መጥቶ መዘየር ጥቅም እንጂ በቃ ትርፉ አضعፋ ሙضعፋ ነው የሚመስለው ለኔ ያለኝ ይቅንላልና አልহামዱሊላህ ረብል ዓለሚን ሁሌም በየአመቱ ያደረኩት ቆይቻለሁ አሁንም አድርጌዋለሁ ወደፊትም ሳደርገው መቆይ ይመስለኛል ማሻአላህ ግን እንዴት አሳሰብከው ማለት ነው ከመቄዶንያ የሆነ ሰው ላልብስ ምናም ብሎ አናግሮህ ነው በምን አጋጣሚ የመጀመሪያ ስልክ ተደወለልኝና ለምንድነው ሙስሊሙ ማህበረሰብ የማይዘይራቸው መቄዶንያ ያሉ ሙስሊሞችን የሚል መልእክት መጣልኝና እስቲ ኢንሻአላህ መጥቼ ዘይራለሁ ሃያለሁ አልኩኝ ከዛ በኋላ መጥቼ በማይበት ሰዓት በቃ ያለው ነገር خدمው ሁሉ ነገሩ የተሟላ ነው እዚህ ቦታ ላይ ነገር ግን አንድ ነገር ጎድሏልና ያኔ ጎደለ ነገር ራሳቸው እንዲነግሩኝ ፈለኩኝ ምን ላድርግ በኔ በወክሌ ምን ልወጣ ስል ሁለት ነገር ነበር የጠየቁኝ ሙስሊሙ ኡማ መጥቶ እንዲዘይራቸው ይናፍቃሉ ሙስሊም የሚያስመስላቸውን አልባሳት ሙስባሃ ኮፍያ የሱና ልብሶችን ጀለብያዎችን እነሱን ይናፍቁናል በወቅቱ ለመዘያራ በመጣው ሰዓት 3 ሰዎች መስጊድ ገብቼ ሳይ 3 ሰዎች ነው የሱና ልብስ ለብሰው የነበረ አልহামዱሊላህ ከዛ ጊዜ ጀምሮ ግን ይሄው ሁሌም የጀለብያ ያመረትኩ አመጣለሁ ይለብሳሉ አሁን አንዱ ሽማግሌ የታቸው ኮን ይሄው የዛሬ 3 አመቱ ራሱ አዲስ ነው ይያሉ ነበርና በጣም ደስ የሚል ነገር አለው እንዴ በጣም ደስ ይላል ሌሎችም ይምጡና ይጠቀሙ አሁን በተለይ አረፋ ነውና ኖርማሊ ይሄኛው ብቻ ሳይሆን የቲሞችን የምታስተናግድበት ልዩ ፕሮግራም አለ ከዛ ክራውድ ጋር እንዴት ነው በጣም ጨናንቀህ ምናምን እስከዛሬ በነበሩት አመታት እንደ ዘንድሮ አረፋ ቁጥር በስቶብኛል ዘንድሮ ላይ ግን በጣም በስቶብኛል ነገር ግን እንጃ አላህ የሆነ እንትን እኔ ያላወኩት አላህ ራሱ ያዘጋጀልኝ የሆነ ነገር ያለ ይመስለኛል አሁን ከዚህ ፕሮግራም በኋላ
ሞጣበት በጣም ብዙ ምናልባት 352 የቲሞችን አንድ አካባቢ አንድ ቦታ ላይ የተሰበሰቡበት ወሎ ሐርቡ ከተማ ላይ ለማልበስ እንሄዳለን። አሁን ከዚህ ፕሮግራም በኋላ እንወጣለን ወደዛና እዛ ጋር ያሉ የቲሞችን ቁጥራቸው በጣም ብዙ ነው። አስበዋል 352 የቲም እናት አባታቸውን የሌሉ የሚገርመው 4 ዓመት ሙሉ የዒድ ልብስ የማያውቁ በራሳቸው ተማምነው ነው። በቃ እናንተ ጋር ሚንበር ቲቪ ላይ አዩኝ ቤቴ ለየቲሞች ክፍት ነው መባልን ሰሙና ሁሉም ተለክተው ላኩልኝ። በቃ ተቀበልኩና እየሰራን ሰነበትን። አሁን ጨርሰናል እንልካለን። እኛም ተከትለን ሄደን የምናለብስ ይሆናልና ከየቲሞች ጎን ለጎን ነው ይሄኛው እየሰራ ያለው። እነኚህን አስለምጃቸዋለሁ። የቲሙ በየጊዜው አዳዲስ ነው እየመጣ ያለው። እነኚህ ግን አረጋውያኑ አባቶቹ ይጠብቁኛል። ሰፍ ብሎ ነው የሚጠብቁኝ። አልቀርም እንደ ከባድ ሀጃ እንኳን ቢኖርብኝ በቃ ያን ሀጃውን ይዤ እመጣለሁ እንጂ አረፋ ቀርቼ አላውቅም። አሁን ሰዎች በምን አይነት መልኩ መሳተፍ ይችላሉ? አንተን ማገዝ የሚችሉ ከሆነ ለምሳሌ ይሄ እገዛ የሚፈልግ ነው። በተከታታይ 5 ዓመት ምናልባት የሆነ ሰው ይሄን ስራህን መልካም ስራህን አይቶ እኔም ላግዝ ሊል ይችላል። ግን አንዳንዴ ደግሞ ቁጥሩ ሊጨምር ይችላል እና ቁጥሩ ከአቅምህ በላይ ከሆነ አንተም ማስተናገድ ላትችል ትችላለህ። ምናልባት የየቲሞችም ቁጥር እንዳልከው በር ክፍት ከሆነ ሌሎች ሰዎች መጥተው ይገለገላሉ እና ማገዝ የሚፈልጉ ሰዎች እንዴት ነው ማገዝ የሚችሉት? ማገዝ የሚፈልጉ ሰዎች በገንዘብ ቢያግዙን መልካም ነው። ከዚህ በፊት በተለያየ ማቴሪያል እና በጨርቅ አግዙን ብለን ነበር። የሚመጣው ጨርቅ ለየቲሞች እንዲሁም ለአረጋውያኖች ሆኖ አላገኘ ነው። ከ3 ዓመት በፊት የመጡልኝ በስጦታ ጨርቆች አሁንም ድረስ አሉ። ለምንም ስለማይሆኑ በገንዘብ ቢያግዙን ለነሱ የሚሆነውን የቲሞች የሚለብሱት ከዓመት እስከ ዓመት የሚሆነውን ጨርቅ ገዝተን እናስቀምጣለን። የቲሞች ሲመጡ ለክተን ሰፍተን እንሰጣቸዋለን እና በዋናነት በገንዘብ ቢያግዙን በጣም መልካም ነው እላለሁ። በተረፈ ግን ይሄ በሀሳብ ሀገራችን ውስጥ ባሏ ሞቶባት ልጇን በተለያየ የህይወት ውጣ ውረድ ፋይት እያደረገች እያሳደገች ያለች እናቶች በጣም ብዙ ናቸው። ሙስሊም ክርስቲያን ሳልል አስተናግዳለሁና ያቺ እናት ስለ ልጇ ልብስ ማሰብ የለባትም። ስለ ልጇ ልብስ ስታስብ ኒዛምን አስታውስ አፎይ እንድትል እፈልጋለሁ። እንደዚህ አይነት ተቋም መገንባት እፈልጋለሁ። ግን ቀላል ነገር ነው የሚገርመው። እኔ ብቻዬን ባሉኝ ሰራ ባልደረቦቼ በአመት 1000 እና ከዛ በላይ እናለብሳለን። ትልልቅ ተቋሞች ቢሳተፉበት ያን ትልቁን ተቋም ማቋቋም ይቻላል፣ መገንባት ይቻላል እና ሰዎች በገንዘብ ቢያግዙን። እንደገና ደግሞ ነጋዴዎች ከሆኑ የጨርቅ አስመጪዎች አገራችን ውስጥ የጨርቃ ጨርቅ ፋብሪካዎች አሉ። እነሱ የጨርቅ ግብአቶች ቢያቀርቡልን በዚህ ደረጃ አንቸገርም። ያን ነገር ቶሎ ኦን ማድረግ እንችላለን። ኢንሻአላህ ድባቡ በጣም ደስ ይላል። ውስጥ ደግሞ ብታዩት በጣም ደስ ይለኛልና ኒዛሙዲን የሚያውቃቸው አባቶች አሉ። እንዴት እንደሚያለብሳቸው የለበሱት ልብስ ደግሞ በጣም ቆንጆ ነው። አሪፍ ስፌት ነው። በዚሁ አጋጣሚ እኔ የለበስኩትም ልብስ የኒዛሙዲን ውጤት ነው። የራሱ ልብስም ራሱ የሚሰፋው ልብስ ነውና የእጅ ስራው ምን እንደሚመስል ውስጥ ገብተን ደግሞ እናያለን። አብራችሁን ቆዩ። እንግዲህ ክቡራትና ክቡራን የምንገኘው ሜቄዶኒያ ነው። ሜቄዶኒያ ደግሞ ብዙ አረጋውያን አማረበት ቆዩ በተለይ ደግሞ የአእምሮ ህሙማንም ያሉበት ቦታ ነውና ዒድ ሙባረክ በበዓል ጊዜ እነዚህ ሰዎች እንደ ቤተሰብ መጥቶ የሚጠይቃቸው ሰው ደግሞ ይፈልጋሉ። እነዛን ሰዎች በመዘየር ደግሞ ኒዛም ፋሽን በየዓመቱ 5 ዓመት በተከታታይ ሲነግረን የሰማሁትና 5 ዓመት በተከታታይ እየመጣ አዎ ግድ ነው እሱን አንተ ነው የምትነግረኝ። አልባሳት ይዞላቸው መጥቶ ጀለቢያ ያለብሳቸዋልና ይሄ ልዩ የበዓል ድባብ ሰዎቹ የት ሄዳችሁ ነው? ምናልባት እኛ በበዓል ቀን የተለየ ቦታ ወጥተን እንዝናናለን፣ ከቤተሰብ ጋር ጊዜ እናሳልፋለን። እነዚህ ሰዎች እስከ ዛሬ 60 70 ነበር ሳለብስ የነበረው። ዘንድሮ 100 አድርጌው አሁንም አልበቃኝምና
አብረው በአብሮነት ማሳለፍ ይፈልጋሉ እና እንደዚህ አይነት ጠያቂ ሲያገኙ ለነሱ በጣም የተለየ ትንሽ ረሃ ሆነች ግን ያው በጣም የተለየ ስሜት አለው እነሱ መጥቶ ማልበሱ ምናምን ደስታቸው ነው ደስታቸው ቃል ገብቼ ስለነበር ቆይ እንድታደርጉለት በዚሁ አጋጣሚ ዛብራር በሚጠቁመው መሰረት ነው ማለት ነው። በዓሉ በጣም አሪፍ እንደሆነ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ኢንሻአላህ መቄዶንያ ማን ነው ስሙ? የተወሰነ ድባቡን እናሳያለን። ስፖርት አጀምሩ እንዴ ምንድነው? መጀመር አለባቸው። ዒድ ሙባረክ እንኳን አደረሰን። አልሐምዱሊላህ ረብል ዓለሚን ለዓመታት በየዓመቱ አረፋ እዚህ ጋር እያሳለፍኩ ነበር። እስከ ዛሬ 50 አለብስ ነበር። የዛሬ 2 ዓመት 60 አለበስኩኝ። አምና 70 አለበስኩ። ዘንድሮ 100 ልሞላ በጣም ታገልኩ፣ ግን አቃተኝ። አዳር ስሰራ ድርን የመጣሁትና 93 ላይ ቆምኩኝ። ኢንሻአላህ በቀጣይ በጣም ብዙዎችን እናለብሳለንና ያው ለዛውም ደግሞ ማን እየለበሰ እንደሆነ ሁላችንም እናውቃለን። መስጊድ ላይ አትጥፉብን። ኢንሻአላህ ዱዓ አድርጉ። የናንተ ዱዓ ለኡመትም ለሀገርም ይጠቅማልና በዱዓችሁ በርቱ ማለት ፈልጋለሁ። ከናንተ በጣም ብዙ ዱዓ ፈልጋለሁኝ ኢንሻአላህ። ምክንያቱም ብዙ የቲሞች አሉብኝ። አሁን ከናንተ ፕሮግራም እንደጨረስኩ በረራ አለብኝ ወደ ክፍለ ሀገር ሄጄ የቲሞችን ለማልበስ ማለት ነው። የቲሞች ቤታችን ነው ብሎ አዲስ ልብስ ለመልበስ ይመጣሉና እንዳይከፋኝ በባዶ እንዳይመለሱብኝ እንዳያቅተኝ ዱዓ ታደርጉልኛላችሁ። ከነ ባለቤቴ ነው የመጣሁት። ስሰራው ኑሬ መሞት የምፈልገው ስራ የቲሞችን ማልበስ ነው። ለልጆቼ ማውረስ የምፈልገው ስራ እሱኑ ስራ ነው። እንደናንተ አይነት አባቶችን ዑለሞችን ኡስታዞችን ደግሞ በማልበስ እንዲሁ በሙያዬ ዱዓ መቀበል እፈልጋለሁና በድጋሜ ዒድ ሙባረክ እያልኩኝ አሚን ማለት እፈልጋለሁ። አሚን ሰለላሁ ዐለይሂ ወሰለም አሚን 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 የተወለደ የተዘመደ የምትወጣ ሰው አሚን አዎ የተወለደ የተዘመደ አሚን ጎረቤት ምን ወድርከው ላይ ዘመ ወጣ ሰው አለ አሚን አዎ አሚን 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 አራሚ አባብልኝ አሚን አባብልኝ አሚን ዲዋርካ ሰፋ አሚን ተሰጣታ አሚን ያለችው ንግል አሚን አላህ ይስጥ አሚን አላህ ይስጥ አሚን እንደጨረቃ አሚን እንደመጨረችው አሚን እንደጀንበር አሚን መጨረችው አሚን እንደኮከብ አሚን በርከት ያለችው አሚን እንደሰማይ አሚን ራጨለችው አሚን አላህ ይስጥ አሚን አላህ ይስጥ አሚን አሚን ወሰሊሙ ዐላ ወሰይድና እንዲሰጣቸው አላህ አይደል አሚን እንዲሰጣቸው አላህ አሚን እንዲሰጣቸው አላህ አይደል አሚን አላህ ባላጣ የሆነው እጁ አሚን እኛ ያስደሰታችሁ አሚን ቢስሚላህ ረህማን ረሂም አላህ እናንተ እንዲያደስተ አላህ አይደል አሚን እንዲያደስተን አላህ አይደል አሚን ቢስሚላህ ቀጠሮ የሌለበት የሆነ ሐጀት ቀጠሮ የሌለበት የሆነው አሚን ቢስሚላህ ረህማን ረሂም እንዲሰጣቸው አላህ አይደል አሚን አላህ አይደል አሚን አላህ አይደል አሚን ቢስሚላህ ተዕድሜ ጋራ አሚን ተዕድሜ አሚን ተኢማን አሚን ቢስሚላህ ረህማን ረሂም አዎ የወለዳችሁ የበረካ ይሁን አሚን አሚን ያልወለዳችሁ ቢስሚላህ ውለዱ አሚን ቢስሚላህ ረህማን ረሂም የተመኛቸው ሁላ አሚን ቢስሚላህ ረህማን ረሂም ሞልቶ እንዲገኝ አላህ አይደል አሚን ሞልቶ እንዲሰጣቸው አላህ አይደል አሚን እናንተ ተቀባይ አድርጉ አሚን እኛ የለማን ገዳም አላህ አይደል አሚን እናንተ ልትቀበሉ ገዳም አላህ አይደል አሚን اللهم صل ወሰሊሙ ዐላ ሰይይድና ነብይና ክቡራትና ክቡራን አሁንም ቆንጆ ቆይታ እያደረገን ነው ከኒዛም ፋሽን ጋር። በጣም የተለየ ተግባር ነው። ምናልባት የቲሞችን በማልበስ የምናውቀው ወንድማችን ነው። እዚህ መቄዶንያ ተገኝቶ ደግሞ አረጋውያንን ወገኖቹን መጥቶ ለበዓል ቀን ለአረፋ እነሱን እያለበሰ ነው በዓል ሲያሳልፍ የነበረው። በጣም የተለየ የደስታ ስሜት ነው ፊታቸው ላይ የሚነበበው። ቅድም እንደነገርኳችሁ ወገን የሌላቸው ሰዎች መጥቶ መጠየቅ፣ ለበዓል ከነሱ ጋር ማሳለፍ እነሱ ላይ በጣም የተለየ ስሜት ይፈጥራል።
የበዓሉን ድባብ የሚያገኙት እነሱ እዚህ በሚያገኙት አብሮነት ውስጥ ነው። ይሄን ደግሞ ረጅም ጊዜ ሲያዩ የነበሩ የመስጂዳችን ኢማም እንዲሁም ደግሞ እዚህ አካባቢ ያለውን ነገር የሚያስተባብሩት ሼኻችን እዚች ጋር አሉ። እርሳቸው ደግሞ ረጅም ዓመት በተለይ 8 ዓመት ነው ያሉኝ። ከ8 ዓመት በላይ በመቄዶንያ በማገልገል ይታወቃሉ። ኒዛም ረጅም ጊዜ እዚህ ወንድሞቹን ሲያለብስ ቆይቷል ለ5 ዓመት። ታዲያ እኚህ በጣም የሚወዳቸው ኢማም ለምን ሰርፕራይዝ አላረጋቸውም ብሎ እኛ ባለንበት ሰርፕራይዝ ሊያረጋቸው ፈልጓል። ስለዚህ እስኪ ምን እንደሆነ እንየው። ቴንክ ዩ ሽክራን እሳቸው 5 ዓመት ሙሉ ወደ መቄዶንያ መደወል ስፈልግ እሳቸው ጋር ነው የምደውለው። መረጃው የሚደርሰው በእሳቸው በኩል ነው። እሳቸው ነው በኃላፊነት እዚህ ጋር ያለውን መስጊድ ኢማም ሆኖ እያስተዳደሩ ያሉትና እኔ ደግሞ ከኡስታዞች ከየቲሞች ከአረጋውያን በተጨማሪ በዋናነት የምታወቀው አሊሞችን፣ ሼኾችን፣ ኡስታዞችን ካባ በማልበስ ነውና ከነሱ ለየት ማድረግ የፈለኩት ኢማም እንደመሆናቸው ካባ መስጠት ነው የፈለኩት። ያው በጣም ነው የሚያምረው። እስኪ እጅህን አጥልቅልኝ። አይ እሺ አለካሁም እይታ ብቻ ነው አለካኋቸውም እይታ ብቻ ነው። እንደዚህ አይለበስም። እሺ እንደዚህ ዝግት ነው የምታደርጓት። ዘግተው መቆለፍ ይችላል። ጀዛከላሁ ኸይር። በጣም ነው የምናመሰግነው። ኸይር ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኢንሻአላህ እንግዲህ እኔ አላሰብኩትም ሀይቀተል እንደው ስለ እውነቱ ከተባለ በግጥ ያው እነዚህ አረጋውያኖች ማልበስ ከጀመረ ቆይቷል። እሱ በግልም ደግሞ ያው ያለው አህዋል ይጠይቃል። ሌሎችን ሰዎችም በተቻለ መጠን ቅስቀሳ ያደርጋል መጥቶ እንዲዘይሩ ማለት ነው። ከዛ ውጪ ደግሞ በየአመቱ ደግሞ እነዚህን አረጋውያኖች በይበልጥ ቤቱን ያውቀዋል። እውነት ከተባለ አሁን እኔ ጋር ምናልባት ይደውላል እንጂ በአጠቃላይ ግቢውን ያውቀዋል። እሱን ቤተኛ ነው። ጠዋት ራሱ ያው ድርጅቱ ባለቤት ያወራዋት ነበርና ያው ያለውን ነገር ስጠይቃት እንዴ እሱ ነው እንዴት ሳይነግረን አለ። ከዛ ቢኒያም ተነግሮት ነበር። ቀጠም የሆነ አህዋል ኖሮበት ነው የቀረው እንጂ ያው እሱ ፕሮግራም አይቀሩም በግርግጥ እነሱ ለኩል ሀል ግን አላህ የኢማን ነብስ አላህ ያልብሰው በሚያደርገው ነገራቶችን በአጠቃላይ ያው እኛ ደስተኛ ነን ወላሂ። ቲሞችን ሲያለብስ እነዚህ አባቶች ደግሞ ሀይቀተል ማለት ነው ልክ ሀይቀተል እንደ ቲሞቹም ሰው የራሳቸው ሰዎች ናቸው። ከተለያየ አይነት ሐል የተነሱ ሰዎች ናቸው። እነዚህ ሰዎች ነው ፈቅዶ መጥቶ እንደዚህ የሚያስደስተው ማለት ነው። እሱ እንግዲህ ያው ኢንሻአላህ በእነሱ ዱዓ አድርገውለታል። ሀያቱ ሙሉ የተደሰተ ሀያቱ ሙሉ የደስታ ሀያት አላህ ያድርግልን። እንደዚህም ደግሞ ካጠገቡም ያለችው ያው የአንድ ወልድ ልጅ በስተጀርባ ምንድነች ሳሊህ ሚስት ነች ይላሉ። እሷም ደግሞ አላህ ሀያቷን ያርዝመው። የሱ ነገር የዚህ ሁሉ ግፊት የምትሆንለች እሷ ነችና ላደረጋችሁት ነገር እንዲህ ኸይር ጀዛችሁ በአዳፈል ሙዳፍ አላህ ይክፈላችሁ። ሀያታችሁ ረዝሙ ያሰብከው መቅሰድ ምትደርስ አላህ ያድርግ። ለኡመቱ ሁሉ ምታለብስ አላህ ያድርግ። ለአንተ ደግሞ የኢማን ልብስ የተቋዋ ልብስ አላህን የመፍራት ልብስ አላህ ያልብስ። ጀዛኩም አላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በጣም የተለየ የበዓል ድባብ ነው። ኢማማችን እንዲሁም ሻሃችን ካባ አልብሶልናል። ጀዛከላሁ ኸይር። በጣም የተለየ ስሜት ነው ያለው። ልብስ ማልበስ በጣም ቀላል ነገር አይደለም። በተለይ ሰዎችን በተለይ ከኋላ የምናያቸው ወገኖቻችንን አዲስ ልብስ ለብሶ ነው በዓሉን የሚያሳልፉት እና እነሱ ላይ የሚፈጥረው ስሜት ቀላል ነገር አይደለም። የበዓል ቀን አዲስ ልብስ ለብሶ እለቱን ማሳለፍ ምናልባት እኛ በልጅነታችን እድሜ ምናምን ያየነው ነገር ነው እና ትልቅም ሰው ላይ እንደዚህ አይነት ስሜት ይፈጥራል እና ጧሪ የሌለው ሰው ደግሞ ይሄን ኒዕማ ሲያገኝ በጣም ነው የሚደሰተው። አንዳንድ ልጆች ወላጆቻቸውን ልብስ ሲገዙ ስጦታ ሲሰጡ ምናምን እናያለን። እንደዚህ አይነት አጋጣሚዎች ስጦታ መሰጣጠቱ ምናምን የተለየ ስሜት ይፈጥራል እና እነዚህ ሰዎች ከዛ የተለየ ስሜት አይሰማቸውም። አንድ ልጃቸው መጥቶ ሲያለብሳቸው አይነት ስሜት ነው የሚሰማቸው። ጀዛከላህ ኸይር። እድለኝነት ነው ለኔ አልሐምዱሊላህ። ወማ ተውፊቅ ኢላ ቢላህ አላህ ስላገራልኝ ማሻአላህ። እኛም ደስ ብሎናል ይሄን መተን ስላየን ኒዛም ኢንሻአላህ በዚህ ስራ ላይ እንደምትቀጥል በጣም ተስፋ አደርጋለሁ። ቅድም መልእክት እንዳስተላለፍ ነው ኒዛምን ማገዝ የምትፈልጉ ካላችሁ ይኸው አድራሻው ክፍት ነው። ኒዛም ያለበት ቦታ መታችሁ ኒዛምን ማገዝ ትችላላችሁ። ይሄ ለበዓል ቀን መጥቶ ያለበሳቸው ሰዎች ናቸው። በአዘቦት ቀን ደግሞ በቋሚነት የሚሰራው ስራ ነው እና ኒዛምን ማገዝ ትችላላችሁ። እንደው ከመዝጋቴ በፊት ግን ማለት የምትፈልገው ነገር ካለ ብትል ደስ ይለኛል። በማደርጋቸው እንቅስቃሴዎች ሁሉ ሜምበር ቲቪና አባላቱ ከጎኔ በሆናችሁ እጅግ በጣም አመሰግናለሁ። ደስተኛም ነኝ። ይህን
ስራ በየአመቱ ሳለብስ ስኖር ማለት ነው ደብቄ ነው ያስኩት። መጀመሪያ ላይ እንደነገርኩ በቃ ይፋ ማውጣት አልፈለኩም። ይፋ ከወጣ ደግሞ በደንብ ሁሉም ዘንድ ተደራሽነት ኖሮት ሁሉም ሰው እየመጣ ዘይሮ ከዱዓም እንዲጠቀም እነሱ ልብ ላይም ደስታ እንዲፈጥር የመጣሁት በሚንበር በኩል በመወጣ ፕሮግራም በኩል ስለመጣሁ እጅግ በጣም ደስ ብሎኛል። ኢንሻአላህ ፕሮግራሙ በጣም ብዙ ሰዎች ተደራሽነት ኖሮት እዚህ ጋር ያሉ በቃ ምንም እንኳን አይፈልጉም ዚያራ ሰው ብቻ ነው የሚፈልጉትና እየመጡ እንዲዘየሩ ፈልጋለሁ። መስጊድ አለ፣ መስጊዱን እንዲያዩት መሟላት ያለበት ነገር አለ። ብቻ ለዱንያ አኺራችን ጥቅም ያስገኛል ይሄ ቦታ የምንጠቀመው እኛ ነን። በቃ ይሄን ማለት ፈልጋለሁ። አመሰግናለሁ። በድጋሚ ኢድ ሙባረክ። ክቡራትና ክቡራን እንግዲህ በያላችሁበት አሁንም የበዓል ድባብ ስላልጠፋ እንኳን አደረሳችሁ ለማለት እወዳለሁ። በድጋሚ ከእናንተ ጋር የነበረኝ ቆይታ በጣም ቆንጆ ነበር። ከልብ አመሰግናለሁ። ተመልካቾቻችንም እናንተንም ከልብ አመሰግናለሁ። በድጋሚ ከሌሎች የሞዳ ዝግጅቶች ጋር መልካም ቆይታ ይሁንላችሁ።